በራችን ሊያስገባ አልቻለም። ይሄ ነው ችግራችን እንጂ ብዙ የቤተ ክርስቲያን ልጆች አሉ። ይሄንን አልተቃጠልንም ማለት አይቻልም። ተቃጥለናል፣ ተደፍረናል። የኛ መኝታ ነው። አንድ ብንደባብቀው አይሆንም። ብዙዎቻችን አባቶቻችን ቤተክርስቲያንን ትተዋል። እንዲያው ዝም እያሉ ነው፣ ፈርተው ነው፣ ወይም ደግሞ ሌላ ሐሳብ እንናገራለን። በነገራችን ላይ አባቶቻችን ቀድመው የተናገሩ አሉ፣ አሁን እየተናገሩ ያሉም አሉ። ብዙ ተናግረዋል፣ ብዙ ብለዋል። ችግሩንም ለማሳየት ሙከራ አድርገዋል። ምዕመናን እንዲያውቁ በርካታ ቦታ ላይ የቤተክርስቲያኒቱን ችግር ከላይ እስከ ታች ያለውን ችግር ለማሳየት ሙከራ አድርገዋል። ዛሬ ማሳያችሁ የነዚህን አባቶች ንግግር ነው። ስለ ቤተክርስቲያን የማይመለከተው ሰው የለም፣ ሁሉ ይመለከተዋል፣ ሁሉ ያገባዋል። በጥምቀተ ክርስትና ክርስቲያን የሆነ ሁሉ ይመለከተዋል። አባቶቻችን እንዲህ ብለው ተናግረው ነበር። ፕሮፌሽን ሌባ ምንድነው የሚያደርገው? መጀመሪያ ሰዎቹ መተኛታቸውን ቆርቆሮው ላይ ወይንም ቤቱ ላይ ድንጋይ ነው የሚወረውረው። ጥቃቱ ቀጥታ ጥናታዊ ነው የሚለው ላይ አንድ ማስረጃ ለመስጠት ነው። የቤተ ክርስቲያኒቷ ጥናት በ2010 በጅጅጋ ላይ የተፈጸመው 7 አብያተ ክርስቲያናት ከ2 ሰዓት እስከ 4 ሰዓት ነው የተቃጠለው። ያው ጥናታዊ መሆኑን በዚህ ለማስረጃ ነው። ከ2 ሰዓት እስከ 4 ሰዓት 7ቱም ቤተክርስቲያን እየነደደ ነበር። ይሄ አንድ ነው። በዚህ ደረጃ መጀመሪያ አንድ ቤተክርስቲያኒቷ ጥቃት እንዴት ደረሰባት ለሚለው ምናልባት ሌባ ታዋቂ ሌባ ፕሮፌሽን ሌባ ምንድነው የሚያደርገው? መጀመሪያ ሰዎቹ መተኛታቸውን ቆርቆሮው ላይ ወይንም ቤቱ ላይ ድንጋይ ነው የሚወረውረው። ድንጋይ ይወረውርና ሰዎቹ ከነቁ ተመልሶ ይሄዳል። እንቅልፍ ከታጫናቸው ግን ገብቶ ይሰርቃል። አሁንም ምንድነው ይሄ ነገር የኛ መኝታ ነው። አንድ ብንደባብቀው አይሆንም። አልተቃጠልንም ማለት አይቻልም። ተቃጥለናል፣ ተደፍረናል። ይሄንን ብንዋሸው ከናንተ ብንዋሽ ነገም ቤታችን ሄደ ሮሮ ነው። በአጠቃላይ በራችን ዝግ ነው። ልጆቻችንን በራችን ሊያስገባ አልቻለም። ይሄ ነው ችግራችን እንጂ ብዙ የቤተ ክርስቲያን ልጆች አሉ ይሄንን የውሸት ትርክታ የሚመልሱ። ስለዚህ በራችን ክፍት ይሁን ነው አሁንም ልመናችን። ከኔ ጀምሮ ልጆቻችን ይግቡ። ታሪኩን አሁን እኛ እዛ ውስጥ ግቢ ውስጥ የኛ ግቢ ክብ ነው። እዛ ውስጥ ነው ያለ ነው። ምንም እንሰማው ነገር የለም። ጠዋት ዳዊት እንደግማለን። ከዛ በኋላ ወደ እንትናችን እንገባለን። ዓለም ምን አላ አንልም። ዓለምን የሚያሳዩን ውጪ ያሉት ልጆች ናቸው፣ ውጪ ያሉ ወንድሞች ናቸው። ኢንተርኔቱን ፌስቡኩን አንዳንዱን ገልጠው አይተው ለምሳሌ አሁን ይህንን እውነታዊ ያልሆነ ትርክትን እኛ ከሰማነው ወር ከወር ወዲህ ነው፣ አልሰማነውም። ነገሩ ካለቀ በኋላ ነው የምንሰማው። ግን ገና ሲጀመር ውጪ ያሉት ልጆቻችን ይሰሙታል። ይህንን ልጆቻችንን አስገብተን ኖርዱን ሸክሙ ከብዶናል ማለት አለብን። አለዛ ከነሸክማችን እንወድቃለን እንጂ ምንም ጥቅም የለውም። ይሄን ለማለት ነው። አመሰግናለሁ። ሲነገር እንደነበረው ጎርፍ ላይ ነው ያለነው። ያውም ማዕበል ውስጥ ገብተን አሁን እኛ መርከብ ውስጥ ነው ያለነው። መርከብ ውስጥ ያሉ ባህር ላይ ያሉ ሰዎች ማዕበል ከተነሳባቸው ዛፍ ተክለን እንዲያድርገን ንጹህ ኦክሲጅን እንስባለን ብለው መቼም እርግጠኛ ነኝ ይሄንን እንደማያልሙ። እንዴት መርከቧ መሻገር መቻል አለባት የሚለውን ነው የሚያስቡት። እዛ ውስጥ ከሆኑ ከከበደባት የከበደውን ነገር ወደ ባህር መጣል ነው ያለባት። የከበደ ነገር ካለ የሚከብደውን የሚያስጨንቀውን ለማዕበሉ ምክንያት ይሆናል ተብሎ የሚታሰበውን አውጥታ መጣል አለባት። ምክንያቱም መርከቧ የምትሸከመው መልካሞችን ብቻ አይደለም። ይህንን ደግሞ በኖህ መርከብ አይተነዋል። በኖህ መርከብ ውስጥ እንስሶችም አራዊትም እንደነበሩበት እናውቃለን።
ነብርና ፍየል አንድ ላይ በኖህ መርከብ ውስጥ ገብተዋል። አሁንም እዚች መርከብ ውስጥ ያሉት አውሬዎችና እንስሳት ናቸው። የሚጠፋፉ የሚበላሉ፣ ግን ጊዜ የሚጠብቁ። አሁን እኛ መለየት ያለብን መርከብ ውስጥ ነው ያለነው። ሳትገለበጥ ችግር ከተፈጠረ ትገለበጣለች መርከቧ። መርከቧ ከተገለበጠች ደግሞ የሚድን የለም። ስለዚህ መፍትሄ ይሆናል የምንለውን ቅድም አንድ ጥሩ ነገር ከዚህ በፊትም በቅዱስ ሲኖዶስም አጀንዳ ይሄ ነገር ተነስቶ ነበር፣ ግን ውሳኔ አላገኘም፣ ፍጻሜ ላይ አልደረሰም፣ አልተጓዝንበትም፣ አልሄድንበትም። ጥናት፣ የምርምር ጥናት ተቋም ይሄ ዛሬ የምናነሳው አጀንዳ አልነበረም። በእውነቱ ግን ብንዘገይ እንኳን ልንደርስበት ይገባል። ልንመሰርት፣ ልናቋቁም፣ የምርምር ጥናት ልናቋቁም። ቅድም ሲናገሩ አንድ አስደንጋጭ ነገር፣ ይቅርታ ስላበዛው ይቅርታ ጠይቃለሁ። ቅድም አስደንጋጭ ነገር፣ የታሪክ ነገር ወደ ፍርድ ቤት አይሄድም ብለዋል። ይሄ አስደንጋጭ፣ ፍርድ ቤት ሄዶ በሕግ ካልተዳኘ አስቸጋሪ ነው ማለት ነው። ስለዚህ ምን ማድረግ ነው ያለብን? የተዛባ ትርክ በተተረከ ቁጥር ሕዝብን ወደ ሌላ ነገር ይወስዳል ማለት፣ በምንም መዳኘት አይቻልም ማለት። ይሄንን መዳኘት የሚቻለው ለጥያቄው መልስ በመስጠት ነው። ለተጻፈው በመጻፍ ነው። ለተነገረው በመናገር ነው። በሚዲያ ለሚነገረው በሚዲያ በመመለስ ነው። በመጻሕፍት ለሚተረከው ሐሰተኛ ትርክ መጻሕፍትን መጻፍ ነው። ለዚህ ደግሞ ምሁራን አላጣንም፣ ጸሐፊዎች አላጣንም፣ ተናጋሪዎች አላጣንም። ቅንጅት ነው ያጣነው። መስራት አልቻልንም። ስለዚህ በእውነት እኛም ልናስብበት ይገባል። የምርምር ተቋም ይመስረት ይኑረን። ቅድም ሲነገር ፕሮፌሰር ሲናገሩ እነ ቅድስት ሥላሴን እነ አፄ ኃይለ ሥላሴን እነ ብፁዕ ወቅዱስ አቡነ ቴዎፍሎስን የቅድስት ሥላሴን ሰዋስወ ብርሃን የሚገርም ዛሬም እኮ በእነሱ ነው ያለነው። እኛ አዲስ የከፈትነው እኮ የለም እኮ እኛ እነሱ በከፈቱልን እኮ እነሱ የከፈቱልንም እኮ በአግባቡ መጠቀም ያልቻልን ሰዎች ነን። ስለዚህ ወደፊት በሰፊው እንነጋገራለን። ስለበዛው ይቅርታ እየጠየቅኩኝ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበረ። ሰላም። የሃይማኖት ሚዛን